የሰው ሕይወት ጠፍቷል። የቡታጅራ ከተማ አስተዳደር መግለጫ ማምሻውን እንዲሁም በትናንትናው ዕለት መስከረም 18 ቀን 2018 ዓ.ም ጠዋት የከተማችንን ሕዝብ የማይመጥን አስነዋሪና አሳፋሪ ተግባር ማንንም ሊወክሉ በማይችሉ የተደራጁ አካላት በቡታጅራ ከተማ በተወሰኑ መንደሮች ላይ ብጥብጥና ረብሻ ተፈጽሞ የነበረ ቢሆንም በጸጥታ ኃይሎቻችን ብሎም በሰላም ወዳዱ ማህበረሰብ አማካኝነት ማስቆም ተችሏል። የተፈጠረው አስነዋሪ ድርጊት የህይወት የአካል ጉዳት አድርሷል። በዚህም ከተማ አስተዳደሩ የተሰማውን ጥልቅ ሐዘን እየገለጸ በተፈጠረው ብጥብጥና ረብሻ ህይወታቸውን ላጡ ነፍሳቸውን በገነት እንዲያኖርልን ከልብ እንመኛለን። ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናትን እንመኛለን። ከህዝባችንን የቆየ አብሮነትና አንድነት እንዲሁም የሰላም ሰገነትና አብነት ተብላ ከምትጠራው ከተማችን አኳያ የተፈጸመው የብጥብጥና ሁከት ተግባር ፍጹም ቡታጅራን የሚመጥን አይደለም። ስለሆነም ችግሩን ለመፍታት ከሰላምና ልማት ወዳዱ ህዝባችን ጋር ከሚመለከታቸው አካላት ጋር እየመከርንበት መሆኑ ታውቆ የአካባቢያችን ብሎም የቡታጅራ ከተማን ሰላምና ጸጥታ ወደ ነበረበት ለመመለስ ህዝቡ ከጸጥታ መዋቅሮቻችን ጋር በመተባበር እንዲሰራ ጥሪያችንን እናቀርባለን ስል መልእክቱን አስተላልፈዋል። ለመሆኑስ የግጭቱ መንስኤ የተባለው ምን ነበር? የግጭቱ ምክንያት ደግሞ ለዘመናት በመስቃን ወረዳ ኢምቦር ቀበሌ ይተዳደርበት የነበረው የሲናኖ ሴራ የዞኑ አስፈጻሚዎች ሲናኖ ሴራ የኢምቦር ቀበሌ አይደለም የዶቢ ቀበሌ ነው ብሎ በመወሰናቸውና ዛሬ በመስቃን ወረዳ ዋና ከተማ ቡታጅራ ሴራና አዳራሽ ላይ ዝግጅት በማዘጋጀታቸው የተነሳ ሲሆን ይህም በተደጋጋሚ መስቃን ወጣቶች ሽማግሌዎች ይህ ልክ አይደለም የባህል ማጥፋት ተልዕኮ ነው ብለው የመስቃን ወጣቶች መስከረም 17 ምሽት ጀምሮ በቡታጅራ ከተማ ወደ አደባባይ ወጥቶ የተቃውሞ አመጽ ማንሳታቸው ምንጮች ለሚዲያ ገልጿል። በከተማው ሆቴሎች፣ መኪኖች ላይ ጉዳት ደርሷል ብለዋል። አሁን ትላንትና ማምሻውን የነበረው እጅግ አሳዛኝ የሰው ነፍስ እንደጠፋም ነው የቡታጅራ ከተማ አስተዳደር መግለጫ የሰጠው። በሌላ መረጃ የአሰብ ወደብ ጥያቄን ትክክል እንዳልሆነ ለመቀላመድ መሞከር ባንዳነት ነው። የመከላከያ ሚኒስቴር የኢትዮጵያ መከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ ባንዳነት ነው አለ። ሚኒስቴር መስሪያ ቤቱ ቅዳሜ መስከረም 17 2018 ዓ.ም ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረውና በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከ3 አስርት ዓመታት በላይ የኢትዮጵያችን ህመም ሆኖ የታላቅ ሀገሪቷን ክብር አሳንሷል። የጂኦፖለቲካ ብሔራዊ ወሳኝ ጥቅሟን ቀምቷል ብሏል። የኢትዮጵያን ብሔራዊ ጥቅም ስለማረጋገጥ የሚያትተው የመከላከያ ሚኒስቴር መልእክት የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ብሏል። የመከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ ባሰፈረው በዚህ መልእክቱ ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቆምም ገልጿል። በጳጉሜ 4 2017 ዓ.ም የተመረቀውን የህዳሴውን ግድብ በመጥቀስ የቀይ ባህር ጉዳይ እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አሳውቋል። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛውም መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመንኪዮ ሊኖረው አይችልም ስለ መከላከያ ሚኒስቴር መልእክቱን አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድብ መጠናቀቁን አስመልክቶ በብሔራዊ ቴሌቪዥን በተላለፈ ውይይታቸው ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበረ ጠቅሶ ስህተቱ ነገ ይታረማል ማለታቸው ይታወሳል። ጠቅላይ ሚኒስትር አብይ በዚህ ውይይታቸው ላይ ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ነበር። ቀይ ባህር የዛሬ 30 ዓመት የትናንት ታሪክ ነው። የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል፣ ብዙ ከባድ አይደለም ነበር ያሉት። ጳጉሜ 4 2017 ዓ.ም በተመረቀው የኢትዮጵያ ህዳሴ ግድብን ግንባታ ዙሪያ ባደረጉት ውይይት ላይ የሺህ ዓመታት የአባይ ታሪክ እንደተቀየረ ሁሉ ኢትዮጵያ የባህር በር ያጣችበት ሁኔታም እንደሚስተካከል ተናግረዋል። ኢትዮጵያ ባለፈው ሳምንት ለ66 ከፍተኛ ወታደራዊ መኮንኖች የወታደራዊ ማዕረግ እድገት የሰጠች ሲሆን ይህንን በማስመልከት ለኢትዮጵያ የዜና አገልግሎት ማብራሪያ የሰጡት የሚኒስቴሩ ቃል አቀባይ ብርጋዴር ጄኔራል ጌትነት ሰራዊቱ እንደ በውሃ የመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቂኝ መዘጋጀት አለበት ብለዋል። ኤርትራ ነጻነቷን ስታገኝ ከቀይ ባህር የተነጠለችው ኢትዮጵያ ከጥቂት ዓመታት በፊት ጠቅላይ ሚኒስትር አብይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት እንዳላት ይፋ ካደረጉ በኋላ በኤርትራ በኩል ስጋት ተፈጥሯል። ጠቅላይ ሚኒስትር አብይ ስለ ባህር በርና ስለ ወደብ ያሳዩት ፍላጎትና ያደረጓቸው ንግግሮች የኤርትራ ባለስልጣናትን አላስደሰተም።
በሰሜን ኢትዮጵያ ጦርነት ወቅት ጦሮቻቸውን በጋራ ያዘመቱት ኢትዮጵያና ኤርትራ ግንኙነታቸው የተቀሳቀሰው የፕሪቶሪያ ስምምነት መፈረምን ተከትሎ ነው። ጠቅላይ ሚኒስትር አብይ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸውን ተከትሎ ደግሞ የሁለቱ ሀገራት ግንኙነት የበለጠ ሻክሯል። ከዚያ በኋላም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር መፍጠሯን ተከትሎ ውጥረቱ ተባብሷል። ከዚህ ቀደም የባህር በር ጉዳይ የህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር አብይ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት ተናግሮ ነበር። ኤርትራ ግን በተቃራኒው ኢትዮጵያን በጠባጫሪነት የወነጀለች ሲሆን ፕሬዝዳንት ኢሳያስ ሉዓላዊ የባህር በር ማግኘት የሚለው ትኩረት መሳቢያ ሌላ ጂኦፖለቲካዊ ገጽታዎች አሉት በማለት ከዚህ ግዴለሽ ጀብደኝነት ጀርባ ሌሎች ኃይሎች አሉ በማለት ከሶ ነበር። አብይ አህመድ በቅርቡ ባደረጉት ንግግር ኢትዮጵያ የመልክዓ ምድር እስረኛ ሆና አትቀጥልም ማለታቸው ይታወሳል። የኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን የተናገሩት አብይ አህመድ ሀገራት በፈጠነ ጊዜ ራሳቸውን ለድርድር ዝግጁ እንዲያደርጉ አሳስበዋል። ኢትዮጵያ በአፍሪካ ትልቋ ግን የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነጻ መውጣቷን ተከትሎ ነው። ከዚያ በኋላ ሀገሪቱ ለገቢና ለወጪ ንግዷ የትንሿን ጎረቤት ሀገር ጅቡቲን ወደብ መጠቀም ላይ ትገኛለች። እጅግ አሳዛኝ ነው። የኢትዮጵያ ታሪክ ወደ ኋላ ስመለስ አባቶቻችን በጣም የሰሩት ከባድ ፋውል አለ። በተለይ ወያኔ ወደ ስልጣን ስመጣ ይህን ወደቦች 3 ወደብን የሚያክል ነው እንግዲህ የኢትዮጵያ ተላልፎ የተሰጠው። በጣም በአባቶቻችን የምንኮራበት ደግሞ አንገታችንን የምንደፋበት ታሪኮችም የተፈጠሩበት ሁኔታም ነው። እንዴት ሰው ለቀጣይ ትውልድ እንኳን ሳያስብ ወደብ አልባ አድርጎ ይሄዳል በማለትም ነው። በጣም አሳዛኝ በርካቶችም ሀሳባቸውን ሲያነሱም የነበሩት ማለትም ነው። በዚሁ በወደብ ጥያቄ እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ በፊትም የተናገሩት ሰጥቶ መቀበልን መሪ በማስመልከት ነበረ። ኤርትራ በኩል እየተሰማ ያለው ምንም በሉዓላዊነታችን መሬታችን ላይ አንደራደርም በማለትም የውጭ ጉዳይ ሚኒስትሩ ከዚህ በፊትም መግለጫ ሰሞኑን ማውጣታቸውም አልፎም ደግሞ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የሚሰነዝሩት ከባባድ ትችቶችም መንግስትን የበለጠ እየገፋፋው እንደሆነ ጨመረም ነው። ነገሮቹ በድርድር የሚጠናቀቁ አይመስሉም። ነገሮቹ ወደ ሌላ አቅጣጫ እያመሩ ነው በማለት በርካቶቹም ስጋታቸውን እያስቀመጡ እንደሚገኙ ጭምርም ነው። እንግዲህ በኢትዮጵያ ታሪካዊ እንግዲህ መሬት እንደሚያስፈልግ ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ ማንሳታቸውም የምታወስም ነው። ለወደብ ክራይ ብቻ በብዙ ቢሊዮን ብር ኢትዮጵያ እንደምትከስር ጭምርም ነው ወጪ የምታወጣቸው። ከዚህ በፊት እንግዲህ 3ቱ ወደብ ኤርትራ ላይ የነበሩት 3ቱም የኢትዮጵያ ነበሩ። 3ቱንም ነበር ኢትዮጵያ እንግዲህ ኤርትራ ከኢትዮጵያ ስትወጣ የወሰደቻቸው በማለት ነው በርካታ ምሁራኖች የታሪክ ባለሙያዎች እየገለጹ ያሉት። አጠቃላይ ያን በማስመልከትም በሰላማዊ መንገድ ይጠናቀቃል ወይስ አይጠናቀቅም የሚለው እንግዲህ በቀጣዩ የምታዩት ሁኔታዎች ይሆናሉ። መከላከያ ሚኒስትርም በተደጋጋሚ መግለጫ መስጠቱም ምናልባት ወደ ጦርነት ሊያምራ ይሁን በማለት በርካቶቹም ስጋታቸውን እየገለጹ እንደሚገኙ ጭምርም አጠቃላይ የወጡት መረጃዎችን በማስመልከትም ነው። እስካሁን ድረስ እንግዲህ ከዕለታዊ አበይት መረጃዎች ጋር አብሬያቸው ቆየሁት። ሚኪ ነኝ ከሚኪታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ልደመጡ የሚገቡ መረጃዎችን ያገኙ። ለሰዓታት አጠቃላይ ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።